ምን ማለት ነው? አሁን እኮ ያለችበት መድኃኒት ባታገኘው ምን ትሆናለች? ትሞታለች። ምንድነው? አንተ ልቀቀኝ። አንተ ምንድን ነው የምትሰራው? ከዚህ በላይ አንተ ምንም ለኔ ድርድር የምታቀርብበት ሁኔታ ነው። ለኔ ሳይሆን ለአባትህ ስትል እንትን ትላለህ። አንደኛ ትግደለው ወደ ነው የምሮጠው። ታክቲካዊ በሆነ መንገድ ልም ማድረግ ነው፣ ድሃ ማድረግ ነው፣ በኢኮኖሚም በሁሉም ነገር ሽባ ማድረግ ነው። ከዛ በኋላ አንቲፔኖችን ምናምን እየወሰዱ እወጋላት ነበር። እንዲሁም ደግሞ ኢንፌክሽን እንዳይፈጠር ምናምን አንዳንድ እንትኖችን ሰው እንትን ሲል ምናምን እጄ ሲቆረጥ የሆነ ነገር ታያለህ እና በዛ ምንም የታገተ ሰውዬ ትሪት እያረከው ነው። ስቃዩን ታሰቃየዋለች እሷ እንዳይሞት አንተ ህክምናዎችን ትሰጠዋለህ። ዲና የኛ ፔሸንት ነበረች። ታገኛለች ገንዘብ፣ ነገር ግን ፍላጎቷ ምን እንደሆነ አታውቀውም። ማለት የሰው ልጅ እንግዲህ መጨረሻው ምን እንደሚሆን አቶ ወርቁ የሚባሉ እሳቸው ናቸው ስትሪት ሳደርጋቸው ነበር። ሃይ ኤጅ ላይ ነው ያሉት። ውድ የንስር አይን ሚዲያ ተከታታዮች በሙሉ እንኳን ደስ አላችሁ። ከዚህ በፊት እንደሚታወቀው ከዴሚሲ ሪል ስቴት የገዛችሁ ቤተሰቦቻችን ቤቶቻችሁን ልናስረክባችሁ ከ6 ወራት ያነሰ ጊዜ ብቻ ቀርተውናል። አሁን ደግሞ በእናንተ ቤተሰቦቻችን ጥያቄ መሰረት ለዚህ ቻናል ተከታታዮቻችን የተዘጋጁ በ15% ቅድመ ክፍያ በ6 ወራት ውስጥ የቤት ባለቤት ልናደርገውት ነው። አሊያም እንደ ፍላጎቶት ከ1 ዓመት እስከ 3 ዓመት የሚረከቧቸው ከስቱዲዮ እስከ ባለ 4 መኝታ ቤቶቻችን ከሰፋፊ የንግድ ሱቆች ጋር በ10% ቅድመ ክፍያም በ60% የባንክ ብድር በ30% እውነተኛ ቅናሽ በለቡ መብራት ኃይል በዘመናዊ መንደራችን ውስጥ አቅርበንላችኋል። በተለየ መልኩ ደግሞ ከንስር አይን ሚዲያ 10 ቤተሰቦቻችን ብቻ በካሬ ከ5000 እስከ 7000 ብር ስፔሻል ቅናሽ ስለምናቀርብልዎት ፈጥነው ከታች ባለው ስልክ ይደውሉ። ዲኤምሲ ሪል ስቴት የጥይት ፍሬዎችና እንደዚሁ መሳሪያዎች ምናምን ነው ተለመነው። ምን ያክል ጊዜ እንደተሰቃየ ታውቀዋለህ አይደል? ስለዚህ እንዲሞት ነው የምትፈልገው አንተ። ሰላም እንዴት ነህ? አሁን ስለ ነገ የሚላከው መድኃኒት ነው ያልከው አይደል? ስለዛ ነገር ባታነሳው ጥሩ ነው። ሰውዬ የመድኃኒት ነው የሚላከው ሸቀጥ ለምሳሌ ያለ እንደ ስኳር፣ መኮረኒ፣ ፓስታ ምናምን እንደዚህ ታስቤዛ ነገሮች ነው። እነዚህ አይነት ነገሮች ቀን በቀን ማመላለስ አይከብድም? ለሰርግ በሚል ተልካሻ ሰበብ እኔ ለሞት ስትጋብዙኝ ነበር አይደል? እዛ ቦታ ላይ አይቻለሁ። አንተ ዲና እያልኩ ነው እኮ። ዲና ነጋዴ ነች። ምንድን ነው ማለት ሌላ ምን ማለት ነው? በሱ ጉዳይ ባትመጣጥሩ። አየህ አንዳንዴ የማይመለስ ጥያቄ አትጠይቅ። እየነገርኩ ነው። በእጇ ብዙ ነፍሶች የጠፉ ሰው ነች። እንዴ ዲና በኋላ ትለምለኛለህ እግሬ ስር ወርቀህ እኮ እኔንም ማለት እኮ እኔ ነኝ አንተም ለምን። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ከረማችሁ? በያላችሁ በሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ እነሆ ዛሬም ብቅ ብያለሁ። እንግዲህ ውድ ቤተሰቦች ያው ከዚህ ቀደም በነበረው ቪዲዮ እንደተመለከታችሁት እንግዲህ ያሬድ የተባለው ሰው እንግዲህ ከዲና ጋር አንድ ቃል ያቀርብላት እንደሆነ ወይ ደግሞ የሆነ ዕቃ ተቀብለው ከውጭ የሚመጣ መድኃኒት ነገር ተቀብሎ ሊያደርስላት እንደሆነም ተመልክተን ነበር፣ አውርተን ነበር፣ ተነጋግረንበት ነበር። ስለዚህ መድኃኒት ደግሞ ለማወቅ ብዙ ጥረት እያደረግን ነበር። ስለዚህ ምንድነው ያደረግነው ውድ ቤተሰቦች መድኃኒቱን ተቀብሎ ለሱ የሚያቀብለውን ሰው እንግዲህ ለማግኘት በጣም እየጣርን ነበረ። ኮንታክት ሲያደርጉ ድረስ በጣም እየጠበቀን ነበረ። ምክንያቱም እነሱ ሲፈልጉ እንጂ የሚገናኙት ማንም በፈለገበት ሰዓት እነሱ የሚያገኛቸው ሰዎች አይደሉም። እንደቀላል የሚገኙ አይነት ሰዎች አይደሉም። ስለዚህ በጠዋት መተን እንግዲህ እዚህ ቁጭ ብለን ከያሬድ ጋር አንዳንድ ነገሮችን የሞከርን ነበር ማለት እነዛን ሰዎች ለማግኘት ጥረት እያደረግን ነበር። በስተመጨረሻም ግን ተሳክቶልን መድኃኒቱን የሚቀበላቸው ሰው ተቀብሏቸው ለሱ የሚያቀብለው ሰው እንግዲህ ኮንታክት ማድረግ ተችሏል ማለት ነው። ያ ማለት ምንድነው? ይሄ ሰው ዛሬ መድኃኒቱን እንደሚቀበል
ተናግሯል በስልክ ዛሬ መድኃኒቱን ተቀብሎ ማታ ላይ ለሱ እንደሚሰጠው ማለት ነው። ኦልሬዲ መድኃኒቱ ሀገር ውስጥ እንደገባም ጭምር ነው የሰማነው ማለት ነው። ያ ጥሩ አጋጣሚ ሆኖ ሳለ ያው አሁን አንድ ነገር ለማድረግ እቅድ ላይ ነን እኛ። መድኃኒቱን በምን አግባብ እጃችን ማስገባት እንችላለን፣ አሊያም ደግሞ እንዴት እነዛን ሰዎች ቀጥታ እኛ ሄደን ማግኘት እንችላለን የሚለውን ነገር ነው እንግዲህ እያሰብንና እየተነጋገርን ያለ ነው ከቡድኑ ጋር። ስለዚህ ምንድነው ያደረግነው? ቀጥታ ያሬድ ይህንን መድኃኒቱን ተቀብሎ የሚያቀብለውን ሰው ከዛ በፊት እሱን አግኝቶ ማናገር እንደሚፈልግ እንዲመጣ እንግዲህ እንዲጠራው አድርገናል። እሱም እንግዲህ እመጣለሁ በቃ መጥቼ ያገኘህና ከዛ በኋላ ሄጄ መድኃኒቱን እቀበላለሁ ብሏል። ስለዚህ እሱ እስከሚመጣ ድረስ አንዳንድ ነገሮችን ከያሬድ ጋር ቁጭ ብለን እናወራለን። ምክንያቱም ማወቅ የምፈልጋቸው ብዙ ነገሮች አሉ። የዲና እቅዶች ምንድን ናቸው? ዲና ምን እያሰበች ነው ያለችው? ምን እያደረገች ምን እያከናወነች ነው ያለችው የሚለው ነገር ደግሞ ቁጭ ብለን ከያሬድ ጋር በተወሰነ መልኩ እንናገራለን ማለት ነው። እሱ እስከሚመጣ ድረስ እንግዲህ እንጠብቃለን። እሱ ሲመጣ ደግሞ የሚሰጠንን መልስና ምን አይነት መድኃኒት እንደሆነ ከማን እንደሚቀበል ለማን እንደሚያስፈልግ ወሳኝ መድኃኒት ነው ተብሏል። እንግዲህ ለማን እንደሚያስፈልግ ከዚህ ሰው አንደበት የምንሰማ ይሆናል ማለት ነው። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። አሁንም ይህንን ቻናል ሰብስክራይብ ያላረጋችሁ ቤተሰብ ያልሆናችሁ ሰዎች ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁን አትርሱ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር ያደረጋችሁ ለብዙ ሰው እንድታደርሱልኝ ፈልጋለሁ። በያላችሁበት መልካም ቆይታ። እንግዲህ ያሬድ በተቻለ አቅም በጣም እየተባበርከን ያለው ምክንያቱም ያው አምነህበታል። እያንዳንዱ ነገር ከሷ ጋር ስታደርግ የነበረው ነገር ወንጀል እንደሆነ በደንብ ተገንዝበሃል፣ አውቀሃል። ስለዚህ አሁን ላይ የዲናን ነገሮች እንግዲህ ወደድክም ጠላህም በህግ አግባብ ከኛ ጋር ተባብረህ ለማጋደጥ እየሰራን ያለው። እስኪ የተወሰኑ ነገሮች ደግሞ ጥያቄ ላንሳለህ። ምክንያቱም ብዙ ጊዜ ከሷ ጋር ስለሰራ ብዙ ነገር ታውቃለህ። ኢቨን ወርቁን በእጇ ስር እንዳገተችው ከዛ ባሻገር ደግሞ ወርቁ ደግሞ የኔ አባት ምን እንደሆነ ጭምር የምታውቀው ነገር አለ። ኢቨን ስታስፈራራኝ ሁላ ነበር የመድኃኒት ከአንተን ካልከው ከወሰድከው ቀጥታ ነው እርምጃ የምትወስድበት ምናምን እያልክ ስትነግረኝ ነበርና ያ ማለት አንተ በጣም ብዙ ነገር ስለሷ ታውቃለህ ማለት ነው። ስለዚህ እስኪ የዲና እቅድ ምንድን ነው? እንግዲህ እሷ እቅድ ማለት በጣም ከባድ ነው። ያው እኔ እንግዲህ ከ2 ዓመት በላይ ከሷ ጋር ቆይቻለሁ እና በእያንዳንዱ ድርጊቶቿ የጭካኔ ጥግ ነው የምታሳይሽ። በጣም አደገኛ ነች። ለምን ማለት ለጥቅሟ ስትል የማታደርገው ነገር የለም እና አሁን ይሄ መድኃኒት ዛሬ የምንቀበለው መድኃኒት ማለት የእሷን ባህሪ እኔ በደንብ አውቀዋለሁኝ እና መድኃኒቱ ይህን ያክል አስፈላጊ ከሆነ ለሷ የምትፈልገው ነገር አለ ማለት ነው። ምንድነው? ይሄ መድኃኒት ሰዎችን የሚያድን መድኃኒት ላይሆን ይችላል። እሱ ያው በእርግጥ ስራ ብዙ ነው። እሷ ሰውን ለማጥፋት የምትጠቀምበት መድኃኒት ሊሆን ይችላል። በበርካታ አይነት መንገዶች መድኃኒቶችን ትጠቀማለች። የተለያየ መላምት እንሰጣለን ማለት ያው እኔ ከሷ ባህሪ ተነስቼ ነው። በተወሰነ እንግዲህ ጭካኔዋንም ያው ትሰማለህ አንተ። አዎ በደንብ አውቃለሁ። ምክንያቱም ሰዎችን ኢቭን የሴምራ አባላቶችን እያደነዘዘች ቀለበታቸውን ከእጃቸው ላይ ካስወለቀች በኋላ ለአሞቴዎች እንደሚሸጥም አውቃለሁ ነው። ስለዚህ እሷም መድኃኒቶችን የተለያዩ መድኃኒቶችን እንደተለያየ ነገር እንደምትጠቀምም አውቃለሁ። ያው በወሳኝ የተባለው ከውጭ የሚገባው መድኃኒት ግራ ስለገባኝ ነው። ግን አሁን እኔ ትልቁ ጥያቄ እቅዷ ምንድን ነው? ምን ለማድረግ ነው እያሰበች ያለችው? እቅዷ እንግዲህ እኔ እንደዚህ ነው ማለት ይሄን ማለት የደረስኩበት ነገር የለም። ነገር ግን የሆነ የሚያስጨንቃት ነገር አለ። እሷ በቃ ከባድ ነገር አለ። ይሄን መድኃኒት በጣም እንደዚህ ብላ አታውቅም ነበረ እና ይሄ መድኃኒት በጣም ቆይቷል። እንግዲህ አሁን እጃችን ላይ ሊገባ ነው ማለት ነው። ስለዚህ እሷ በጣም አስፈላጊ ነው መድኃኒቱ። ብዙ ጊዜ ደጋግማ ነግራኛለች። እንደዚህ እንኳን ነግራኛ አታውቅም። የተለያዩ እቃዎች ያው እልክ ነበር እንግዲህ ትናንት እንዳወራ ነው ማለት ነው። ያው መሳሪያዎች ምናምን ለዚህኛው ጎሳ የሚታጠቀው እንደዛ ያው ይላካል ማለት ነው። ግን መድኃኒቱ ግን እየደጋገመች ነበር የምጠይቀኝ ማለት የቱ ጋር ደረሰ እንዴት ደረሰ። ያው እኔ ታማኝ ነኝ እንግዲህ አንዳንድ ነገሮችን ማከናወነው እኔ ስለሆንኩኝ ማለት ነው። ያው እኔ አሁን እቅዷ እያልኩ ያለሁት ከመድኃኒቱ ውጪ ያለውን እቅዷን ነው እየጠየቁ ያለሁት። ከመድኃኒቱ ውጪ ያለው እቅድ እንግዲህ ያው እንደሚታወቀው
ያንተ አባት በሷ እጅ ስር ነው ያለው አይደል? ያ ደግሞ ማለት የሚያውቀው ነገር አለ። ያው አንተም ታውቃለህ፣ ሁላችንም የምናውቀው ነገር አለ። ከፍተኛ ወርቅ እና የተለያዩ ነገሮች ሀብቶች የተከማችበት ቦታ የተቀመጠበት ቦታ ያውቃሉ እሳቸው ማለት ነው። እሷ ያን ነገር ትፈልገዋለች። በአንደኛ ነገር ሀብቱን ገንዘቡን ትፈልገዋለች። በዛ ምክንያትም ነው ያገተቻቸው። የዛን የእናንተ ጎሳ ይታወቃል አይደል? የዛን ጎሳ ባዶ ማድረግ ነው ሐሳቧ። በቃ ማለት ለሷ ተገዥ እንደሆኑ እና ወደ እሷ መጥተው የተለያዩ ነገሮች እንዲያደርጉ ያው ብዙ ነገር አድርጋለች። እንግዲህ ሰዎቹን እኛ ሂደን እያፈን ምን እያል እንወስዳለን ለሷ። ከዛ በኋላ የተለያዩ ነገሮች ታደርግባቸዋለች። ማለት አሁን ይሄ ነው የሚጠቅመውን ነገር በነገር ይቻላል። ያው ምንድነው ባዕድ አምልኮ ጭምር ሁሉ እሷ የምትከተል ሴት ነች። በነገራችን ላይ ማለት የሚጠቅማት ሆኖ ካታያት ያን ሁሉ ነገር ታደርጋለች ማለት ነውና ሰዎቹ ሲመጡና ሲሄዱ አንድ አይደለም። ደንዝዘው ምን ብለው የሚያወሩ ምን ያይሉ የተለያየ ነገራቸው የጣት ቀለበታቸው ምናምን በቃ ከዛ በኋላ የሚያውቁት ነገር የለም ማለት የመጡበት ቦታቸውና ሲመለሱ ያላቸው ሁኔታ አንድ አይደለም ነው። በቃ አያውቁትም ጭራሹም ማለት ነው። እዛው የተወለዱ እዛ ያደጉና እንደፈለገች እንደ በቃ ነው እንግዲህ እዛ ጋር ምናደርሳቸው ማለት ነው። ምንድነው ያ ሴቶችም ይኖራሉ፣ ልጃገረዶች ይኖራሉ፣ ወንዶች እንደዚህ አቅም ያላቸው ጎረምሶች ምናምን ይኖራሉ። ለተለያየ ጥቅም ግን ይውላሉ ማለት ነው። ሁሉም አገልግሎት ይሰጣሉ። ያ ሁሉ ነገር ተደምሮ ግን ገንዘብ ነው የሚያመጡት። ለሷ ነው ገንዘብ ነው የምሰበስበው ማለት ነው። ሌላም ነገር ደግሞ የምታረገው ነገር ደግሞ አለ። እኛም ማናቀው ነገር አለ ማለት ነው። አሁን እኔ አምጣ ስባን ማምጣት ከዛ መጨረሻ ላይ በጣም ዘግንኖኝ ስራው በጣም ሰለቸኛ እዛ አካባቢ የማየው ነገር እና እኔ አዲስ አበባ ያለውን ስራ በሰራ ይሻላል። ያገኘችኝም እዚሁ ስለሆነ አዲስ አበባ ስለሆነ ነገ ዛሬ እወጣለሁ ነገ እወጣለሁ። ያው ጥቅም እንግዲህ የሚገርም ነገር ያው ሌላ ነገር ማለት ታወርኩኝ እኔ ራሱ ከዛ ውጭ ስራ ያለ አይመስለኝም ነበርና በቃ ስላክ መሄድ ነው በቃ የሆነ ቦታ እንደዚህ ማምጣት ማቀበል ነውና ገንዘቡ ጥሩ ነው። በእርግጥ ያው ቤተሰቤንም ምን መስተዳድረው በዛ ስለሆነ ማለት ነውና ግን እኔ ችግር ውስጥ እንደገባው ያው ማለት አሁን ነው እንግዲህ ትናንትና ዛሬ አደገኛ ነገር ውስጥ እንደነበርኩኝና ማቀው ማለት ነው። ማለትም መቼም ስትሰራ የነበረው ስራ አደገኛ እንደነበረ በደንብ ታውቃለህ። ምክንያቱም እዚህ ጋር የሰው ልጅ አምጥታ አስደብድባ ደብድባ ገርፋ አሰቃይታ አደንዝዛ ወስዳ ደግሞ ለሌላ ሰዎች ስትሸጥ በገንዘብ ስትቀይራቸው እነዛን ሰዎች አብረህ ተባብረህ እየሰራ እስከሆነ ነበር ድረስ አደገኛ ነገር ውስጥ እንደነበርክ ማወቅ ነበር። በመጀመሪያ እዛ ውስጥ ስትሆን እንደ ኖርማል ስራ ነው የምታየው። የሚገርም ነገር አሁን ውጭ ላይ ሆነ ስታየው በጣም አደገኛ መሆኑን የምታውቀው አሁን እንደዚህ ስታወራኝ ምናምን ነውና ግን እዛ ውስጥ ስሆን ምንም ነገር አይመስለኝም ነበር። እኔ ራሱ የሆነ ሰዓት ያው ትንሽ ነገር ይሰማሃል፣ ግን በቃ ትለማመደዋለህ። ለመመር ስለሆነ ሰው ሲል ምናምን እጅ ሲቆረጥ የሆነ ነገር ታያለህ እና በዛ ምንም አይመስለኝም ነበረ። ግን አሁን ስለዚህ ያ ኖርማል ነበር እናንተ በቃ እሷ ነች እንግዲህ የሷ ጭካኔ ነው እኛን እንደዚህ ያደረገን ራሱ እና የሆነ ብቻ ትደነዝዛለህ። የምታደነዝዝም ነገር አለ ልበል እኔ በቃ ምንም ይሄ ሰውኛ ባህሪ አይኖርህም። አውሬ ነው የምትሆነው በቃ ከሷ ጋር እየሰራ ራስህንም እስከ መርሳት ድረስና በሷ ቁጥጥር ስር እስከመሆን ደረጃ ትደርሳለህ። ያን ነው እንግዲህ ማለት ይሄ ይሄኛው የሷ ጎሳ አለ እና እሱ ተጠቃሚ ነው። በነገራችን ላይ የሚጠቀመውም እሱ ነው እና እነዛኞቹ ደግሞ ተቃራኒ ስለሆኑ እነዛኞቹ ማጥፋት ነው ሐሳቧ። ማጥፋትም እንዴት ነው? በጥይት ሂዶ መግደል ምናምን አይደለም። ታክቲካዊ በሆነ መንገድ ልም ማድረግ ነው፣ ድሃ ማድረግ ነው፣ በኢኮኖሚም በሁሉም ነገር ሽባ ማድረግ ነው። ከዛ በኋላ ያ ተረት ሆኖ እንዲቀር ነው የምትፈልገው። ያን ደግሞ የሚያደርጉላት ከጀርባ የሚያገዟት ሰዎች አሉ። ማለት እንደሚታወቀው ከሆነ ስለ ሐሞቴና ስለ ሴምራ ነው የነገርኩህ። አንተ ስለምታውቀው ነው ጎሳውን በደንብ አድርጌ ያው ለሌሎቹ
እኮ የታወቀ ነው። አሞቴዎች ሴምራዎችን ሙሉ በሙሉ ማጥፋት ይፈልጋሉ። ካጠፉ በኋላ እዛ ጋር የተቀበረውን ንብረት፣ እዛ ጋር የተቀበረውን ሀብት አሞቴዎች የኛ ነው ይገባናል የሚል እሳቤ አላቸው። መውሰድ መዝረፍ ይፈልጋሉ። ነገር ግን ሴምራ ሙሉ በሙሉ ሴምራዎች ካልጠፉ ያ ነገር ሊፈጠር ሊሆንላቸው አይችልም። ሲቀጥል ደግሞ ካርታዋ ያለችበት ቦታ ካርታው ላይ ራሱ ቦታው ሚስጥራዊ ቦታ ነው ያ ነገር የተቀበረበት እና ያን ነገር የተቀበረበትን ሚስጥራዊ ቦታ የሚያውቀው አንደኛ ወርቁ ነው። ሁለተኛ ደግሞ የት እንዳሉ የማይታወቁ የሴምራ ጎሳዎች ትላልቅ የሚባሉ ሰዎች ናቸው ይህንን ቦታዎች በዲቴል የሚያውቁት ተብሎ የሚታሰበውና ለዛም ነው ወርቁም እስካሁን ድረስ ያልተገደለው፣ ወርቁንም እስካሁን ድረስ ያቆየችው። ግን ሙሉ በሙሉ ሴምራዎች ማለቅ አለባቸው ተብሎ ስለሚታመን ነው። እሷም ደግሞ በተቻላት አቅም የተለያዩ የሴምራ አባላቶችን እንግዲህ እስከዛሬ ስትሸውድ ስትሸጣቸው ቆይታለች። አሁን ላይ ግን በስተመጨረሻ እኛ እየደረስንበት ስንመጣው ሁሉ ነገር እያወቅነው ስንሄድ ራሷን አጥፍታ ማለት ተሰውራ አሁን ላይ ከኔ ጋርም ያላትን ነገር እኔን በአንድ በኩል እኔን ለመደራደር ታስባለች፣ በሁለተኛ በኩል ደግሞ ያው እኔንም ለማጥፋት ታስባለች። ሁለት አይነት መንገድ እየተጠቀመች ነው ያለችው። ይሄን ነገር በደንብ እንድትነግረኝ እፈልጋለሁ። ምክንያቱም ከቀዷ ውስጥ አንዱ ስለሆነ ነው ብዬ ስለማስብ ማለት ከዚህ በፊት ውል እንድንፈራረም አድርጋ ነበር። አሁን በሰዎች ትልቅ ሰዎች ነበሩ። ወርቁ ያኔ ያንተ ልጅ ነበርና ግን በጊዜው ትልቅ ሰዎች ነበሩ። እነዛ ትልቅ ሰዎች ያው ታውቃለህ በተፈጥሯዊ ሞት ምናምን አልፈዋል ማለት ነው። ሚስጥሩን የሚያውቁ ሰዎች የታገቱም የሞቱም ሰዎች አሉ። ሚስጥሩን አንናገርም ብለው ማለት ነው ይሄ የተቀበረውን ነገር እና እሳቸው የተያዙበት ምክንያት በደንብ ያውቁታል ቦታውን፣ ግን አሳልፌ አልሰጥም ብለው ነው ማለት እስካሁን ድረስ እዛ ውስጥ እሳቸው እየተሰቃዩ ያሉት እና ከፍተኛ ሀብት አለ እዛ። ያ ጎሳ ብዙ ነገር አለው፣ ብዙ ነገር የተቀበረ ነገር አለው። ነገር ግን አያስነኩም። ስለዚህ ምንድነው መጥፋት አለበት ማለት ነው ሙሉ በሙሉ። አሁን ያንተ አባት የታገቱት ሚስጥሩን አሳልፌ አልሰጥም ብለው ነው እና ለልጅ ልጅ አሳልፋለሁ ብለው ነው። ግን አሁንም ቢሆን ይሞታሉ እንጂ አይናገሩም ማለት ነው። የሁሉም አቋም ይሄ ነው። ግን እሷ በተለያየ ነገር ማደንዘዝ ነው። የተለያየ ነገር ታረጋለች፣ ማት ነገር ታረጋለች። ግን ሚስጥሩን ልታገኘው አልቻለችም፣ ሊነግሯትም አልቻሉም ማለት ነው። ከኔ ጋር ያላት ድርድርስ ምን ያህል ማለት እንግዲህ እኔ የእሷን ፋይሎች አሳልፌ ከሰጠኋት ሙሉ በሙሉ ወንጀለኛ ሊያረጋት የሚችለውን ፋይሎች አሳልፌ ከሰጠኋት ወርቁን በአግባቡ እንደምታስመልስልኝ እንደምትመልስልኝ እንደምታስረክበኝ አቶ ወርቁን እንደምትሰጠኝ እንግዲህ ውል አስፈርማኝ ነበር። ስለዛ ነገር ምን ያህል እውነት ነው? ምክንያቱም በአንድ በኩል ደግሞ እኔን ለማስገደልም እያሴረች ስለነበረ ምንድነው የመጀመሪያው ነገር አሁን ያልከው ነገር ነው። መጀመሪያ ሰዎች መጥተው ነበረ፣ እኔም ነበርኩበት። አንተ የተመቻቸው ሁኔታ ብዙ ጊዜ ክትትል አድርገናል፣ ግን እንዳለመታደል ሆኖ ያው አላገኘንህም። በጣም ብዙ ጊዜ እንደዛ አድርገናል ማለት ሙከራ አድርገናል፣ ግን አልሆነም፣ ሳይሆን ቀረ። መጨረሻ ላይ ያ ነገር ሳይሆን ሲቀር ወደ ድርድሩ ፋይል አንተ ደግሞ ይዘባታል ማለት ነው፣ የተለያዩ ፋይሎች እና እሷን ነገር አንደኛ ከአዲስ አበባ ሽሽታ የሄደችው ያው በአንተ ምክንያት እንደሆነ ይታወቃል። እና ከዛ ሽሽታ ስትሄድ ነው አንተን እንግዲህ የተለያየ ነገር ለማድረግ ሙከራ ያደረገችው፣ ግን አልሆነም። ስለዚህ ምንድነው የሚሻለው? ሁለተኛ ድርድር መጣች ማለት ነው። የመጀመሪያው ማጥፋትና ማጥፋት ነበረ። ሁለተኛው ደግሞ አንተን እንዳጉስ ያለ ገንዘብ ሰጥቶ ፋይሉን እንዲሰጣት ነበረ እና ከዛ በኋላ ያው አንተ ደግሞ በዛ ጉዳይ አልስማማም ብለሃል መሰለኝ አይደል? አባትህ ደግሞ በገንዘብ ሳይሆን በአቶ ወርቁን እንደምትሰጠኝ ነው። አቶ ወርቁን እንደምትሰጠኝና እኔ ፋይሉን እንድሰጣት ነበረ ንግግራቸው። ያንን ደግሞ ዲል አድርጌ እኮ ተስማምቼ ፈርሜላታለሁ። አሁን አቶ ወርቁ ደግሞ የማይለቀቁበት ምክንያት ደግሞ ትልቅ ደግሞ ሀብት አለ። ስለዚህ አትለቀውም ነው ያስፈረመችኝ ውል ውሸት ነው። ግን ፋይሉን ከሰጠህ በኋላ አቶ ወርቁ ይቀመጣሉ። ያ ነገር አቶ ወርቁ በነገራችን ላይ ምንም ቢፈጠር ምንም የሀብት ያው ስለሚያውቁት እሳቸው ብቻ ናቸው የሚያውቁት ተብሎ ስለሚታሰብ
በምንም አይነት ሁኔታ ከእጃቸው አይወጣም። እሺ እንደው አንድ ሴት ልጅ እንዳላት ታውቃለህ መቼም አይደል? ስለሷ ታስባለች። ቢያንስ መታ እንኳን ለማየት ፍላጎት የላትም። ልጇ ምን አይነት ሁኔታ ላይ እንዳለች እንኳን ማወቅ አትፈልግም። ስለሷ ስታወራ ወይ ደግሞ ስታስብ ስትጨነቅ ሰምተህ ታውቃለህ? እሷ እኮ መጀመሪያ እኮ ነግሬሃለሁ እኮ ሴትዮዋ እኮ ሰይጣን ነች ብያለሁ። ማለት ምንም ነገር የምታስበው ነገር የለም። በቃ ታውራለች። ምንድነው እዛ ውስጥ ያለው ነገር ምን እንደሆነ ታገኛለች ገንዘብ፣ ነገር ግን ፍላጎቷ ምን እንደሆነ አታውቀውም። ማለት የሰው ልጅ እንግዲህ መጨረሻው ምን እንደሚሆን አለ። እኔ እሷ ደግሞ ይለያል። በቃ ማለት ሰው ካገኘ እኮ ይረጋጋል እኮ። እሷ ስለቤተሰብ ስለምንም ነገር ስለራሷ አታስብም። እኔ አሁን ጤናዋ ራሱ ልክ ማለት በጤናዋ ላይ ራሱ የሆነ ነገር እንትን ሳይል አይቀርም እና ግን እንደዛም ሆና በቃ ማጥፋት ነው፣ በቃ ጥፋት ነው ሐሳቧ ሁሉ። አንድ ጥሩ ነገር የላትም ማለት ነው። መልካም እሺ፣ እንግዲህ ውድ ቤተሰቦች ያው ልጁ እንደደረሰ እየተነገረን ያለው፣ ስለዚህ እሱን እስኪ ይቀበለውና በሰላማዊ መንገድ ያስገባው ራሱ። ከዛ በኋላ እኛ እዚህ ቁጭ አድርገን እናወራዋለን። ለማንኛውም አብራችን ቆዩ። ሲሆን እየገባ ነው ውስጥ ሰላም ነው። ምን አቆየ? እንዴት ነው? አማን ነው አለ። ሰላም አለ። እንዴት ነው? አይ እዚህ ውስጥ ይችላል ቶለሩት አምልጥ በቃ ማለት አልገባኝ። ለምን ቀጥል? አይ ምን ታይጀም ሂድ ና ወደ ነው ምሮጦ ናንተ ና ምን ብለው ነው ምን ብለው ግባ ተጠራጥፎ ነው እንጂ ግባ ዝም በል ምን ብለው ነው ያልኩት ነገር የለም። እኔ እና ለምን ነው የሮጠው? እኔ ጃለት ለምን ነው የሮጥከው? ምንም በቃ ምንድነው? ለምን ነው የሮጥከው ነው አማርኛው? ምን ብሎ ነው? ምንም አላለኝም። የሆነ ዕቃ ረስቼው አላልኩትም። ዕቃ ረስተህ ነው የሮጥከው? ስማ ምንድን ነው ያልከው? ምንም አላልኩትም። እንዴ አንድ ነገር ልንገርህ፣ እየተባበርኳችሁ አይደል? ይኸውልህ ሲጀምር አሁን ብትነግረኝ ይሻላል። ቪዲዮ ላይ ድምጽ መስማት አይቀርም። ማይክ ላይ አለ። እኔ እኮ ታዲያ እየተባበርኳችሁ ምንድን ነው ያልከው? ይሄን ሁሉ ነገር የለሱ ምንድን ነው ያልከው? እንዲያመልጥ ነግረው ነው? እስካሁን ከኔ ጋር ስታስመስል ነበር አይደለም? እኔ ራስህን ጦሱ ስለመክተት ነው። ህይወት ለማዳን ነው። እኔ ህይወት ለማዳን ብዬ ነው። ኧረ እባክህ መድኃኒቱ ቢያንስ መድረስ አለበት። መድኃኒቱ ካልደረሰ አባትህ አትበቃ። አስር የአባት በለኝ አትበለኝ። እሺ በት አስር የአባት ይላል። ለምን ነው እኮ እንዲሁ ነው። ምንድነው? ምን ልትሰራ ነበር የመጣው? ለምን ተመለስክ? ያው የፈጠነ በዚህ ሁኔታ እሱን ሰላም አልኩት። ኧረ እባክህ ስማ፣ ቅድም ስትደዋወሉ እያንዳንዱ ነገር ስታወሩ የነበረው ነገር እየሰማሁ ነበር። ለጥያቄ ግልጽ መልስ እፈልጋለሁ። ቅድም በስልክ ያወራችሁትን እያንዳንዱ ነገር ሰምቻለሁ ብያለሁ። እያንዳንዱ ነገር ሰምቻለሁ። ሰማኛ። ስለዚህ መጀመሪያ ስለአንተ ማንነት ማወቅ እፈልጋለሁ። ማለት እኔ ስለኔ ምን ልንገርህ? ማለት እኔ እስኪ ከስምን ጀምር። ማነው ስምህ? ማነው ስምህ? ማለት ይሄ አስፈላጊ ነው። ይኸውልህ ሰማኛለህ፣ የገባው አደገኛ እጅ ውስጥ እንደ ቀልድ የምንላቀቅበት ሁኔታ አለ። ምክንያቱም እኔ ትናንት ጀምሮ ነው እንዴ ምን ነው የምነግራቸው? አንተ እዚህ እኮ ደውለህ አስመጥተኝ ምንድን ነው ነግሬያቸዋለሁ። ሁሉም ነገር ነግሬያቸዋለሁ። ይኸውልህ ከዲና ጋር ስለምትሰሩት ነገር ምናምን ስለ መድኃኒቱ ብዙ ነገር ነግሮናል። እሺ ምንድን ነው የምትፈልጉት? በጣም ጥሩ። መጀመሪያ እስኪ ስምህ ያለው ከስምህ ማን ነው? በረከት። በረከት። እሺ በረከት ነው ስምህ፣ ግን የምትሰራው የእርኩስ ስራ ነው። ኧረ እኔ ምንድን ነው ስራ? የእርኩስ ስራ ምናምን አይደለም። ምንድን ነው ስራ? አሲስታንት ነርስ ነኝ።
ጭራሽ የጤና ባለሙያ ነሽ? እሺ ምን ያህል ጊዜ ነው በዚህ ሙያ? 3 ዓመት ከምናምን በዚህ ሙያ። አትርበት ስታወራ ቆፍጠን ብለህ አውራ። ምንም ነገር ስትሰራ ያልፈረሰው ለማውራት አትንቀጥቀጥ። ኧረ እኔ ምንም የሰራሁት ነገር የለኝም እኮ። ምን የሰራሁት ነገር አለ? የሚያርበተብት ነገር የለም እኮ። ምንም የሰራው ነገር ከሌለ ታዲያ ዘና ብለህ አውራ። ዘና ብያለሁ። ያለውን ነገር ነገራቸው። እኔ ሁሉን ነገር ተናግሬያለሁ። ምክንያቱም ያሬ ምን ነው ነገራቸው? ታገቶች ትልቁ ሽማግሌ አቶ ርቆ የሚባለው እሱ ልጅ ነው። እሱን ጉዳይ ነው የሚከታተለው። ምን እያልክ ነው? ስለዚህ አንተም ታውቀዋለህ ሰውዬው እና ያለውን ነገር ነገረው በቃ በግልጽ። ምክንያቱም ከዚህ ችግር የምንወጣው ቢያንስ አንተ የምታውቀውን ነገር ነገረው በቃ። እኔ አልበልጥም እንደ ከእሷ ጋር የሰራሁት አይደል እንዴ? ስለዚህ በቃ ያለውን ነገር በግልጽ ተናገርና ማለት ቢያንስ እንኳን እንደይፈታ እንዲደረግልን። እሺ ምንድን ነው የምትፈልጉት? እሺ ነርስ ነህ 3 ዓመት ከምናምን ነው አይደል? ሙያውን ወደው ነው የምሰራው፣ ፈልገው ነው የገባበት። በጣም ነርሲንግ ደግሞ ማለትም የሕክምና ባለሙያ ስትሆን የሰው ልጅ ለማዳን ነው የምሰራው። እንደዛ ነው አሁን እየሰራ ያለሁት። ለሰው ልጅ ለማዳን፣ ለሰው ልጅ መልካም ለማድረግ ከፈጣሪ በታች ሆኖ የሰው ልጅ ነፍስ ለመታደግ ነው የሚሰሩት አይደል? ትምህርትን ጨርሰም ተመርቀህ ስትወጣም ቃል ገብተህ ነው አይደል? በአግባቡ ሙያን አክብረህ ስራ ልትሰራ ምናምን ነገር ያንን ግን እያደረግክ እየተከበርክ ነው አንተ። እኔ እንደዛ ነው የምሰራው። በጣም በቃ ማለት ምንም ያለ ምንም እንከን ነው እየሰራ ያለው። በተቻለ መጠን ያው ሰዎችም እንከን አይጠፋውም፣ ግን በተቻለ መጠን ሀገሬና ሕዝቤን በማገልገል እየሞከርኩ ነው። በጣም ጥሩ። በተቻለ መጠን ማለት ነው ሀገርና ሕዝብን እያገለገልክ ነው። ከዚህ ግን ለምን እንደመጣው ለራሱ ግራ እየገባኝ። ወሬ አልፈልግም። ጥያቄም ብቻ ነው የምመልስልኝ። ጥያቄ እንዳትጠይቀኝ ሰማኛ። ደግመህ ጥያቄ እንዳትጠይቀኝ። ጥያቄ እንዳትጠይቀኝ። አሁን አንተ ዝም በል ያሬድ። ምንም በቃ ዝም በል። እሱ የሚሰጠኝ መድኃኒት ምን እንደሆነ አላውቅም እኮ ዝም በል። አደርሰው ነው የነበርኩ። አንተ የምትሰጠኝ መድኃኒት አብራራላችሁ። ለምን እኔ አሁን ስለ መድኃኒት ማብራራት አለው። ጥያቄን አንድ ባንድ ነው እጠይቃለሁ፣ ትመልስልኛለህ። እሺ ጠይቅሽ። ዲናን እንዴት ነው የምታውቃት? ዲና የኛ ፔሸንት ነበረች። ትልቅ ሆስፒታል ጋር ሰራ ነበረ። ከሷ ጋር ስራ ከመጀመሪያ በፊት 2 ዓመት ከ8 ወር አካባቢ የሰራሁበት ሆስፒታል የኛ ፔሸንት ነበረች። ማለት ዲና ልትታከም እየመጣች እናንተ? ምን ነበር በሽታው? ማለት የከፋ በሽታ? አይ አሁን ላይ ነው እንጂ የከፋ አልነበረም። ግን ራሷን ትሪት አታደርግም። ያኔ ጥሩ ነበረ። ጥሩ ፎሎ አፕ ነበር የምናደርጋት። ጥሩ ሁኔታ ላይ ነበረች። ግን ያን የሚያሰጋ አልነበረም። አሁን ላይ ያለው ሁኔታ ነው ትንሽ የሚያሰጋው። ምንድን ነው ማለት አሁን ላይ ያለው ሁኔታ? ምን አይነት በሽታ ነው የሷ በሽታ? ይሄን ግን መናገር አለ? ጥያቄ መልስ። እሺ ከልብ ጋር በተገናኘ ነው እና እነሱን ትሪት እናደርጋት ነበር። ያው የምሰራበት ሆስፒታልም ትልቅ ስለሆነ ትልልቅ ዶክተሮች ነበሩ እና ዶክተር ሰለሞን፣ ዶክተር አላዛር የሚባሉ ከነሱ ጋር ነበር የምሰራው። እኔ ደግሞ ያው አሲስታንስ ነርስ ሆኜ በደንብ ፎሎ አፕ እና ትሪት አደርጋት ነበር። እሺ ስለዚህ ዲና የልብ ኬዝ አለባት እያልከኝ ነው? አዎ የልብ ኬዝ አለባት። እሺ ታዲያ አንተ እንዴት ለሷ መስራት ጀመርክ? አይ ከአመታት በኋላ እንዳልኩ የኛ ፔሸንት ስለነበረች ብዙ ቅርርብ ነበረን። በጣም ሀምብል ሆና ነበር የምታወራኝ። እኔ እንድቀየር ነገሮችን አመቻችልሃለሁ ምናምን እያለች ነበረ። ከዛ በተጨማሪ ደግሞ ትሪት ማደርጋት በብዛት እኔ ነበርኩኝ። አንዳንድ ይሄ ሳይኮሎጂካል ትሪትመንትም ስለሚያስፈልጋት ሰው ከጎኗ እንዲሆን ይፈለግ ነበርና ቤቷ ድረስ የሚሄድ ምናምን ትሪት አደርጋት ነበረ። በቃ ስለዚህ አንተ እንድትቀየር ምናምን ነገር በጣም በጥሩ ሁኔታ አንተንም እየተንከባከበች ነው ወደ ራሷ ስታስጠጋ የነበረችው ዲና። በቃ ሁሉንም ሰው በሆነ ጥቅም ነው የምትይዘው። ሁሉንም ሰው እስከዛሬ ከዲና ጋር ግንኙነት ያላቸው ሰዎች በጠቅላላ በጥቅም እየሄደችባቸው ነው።
ስለሱም እንደሰማነው ተሸካሚ እያለ መርካቶ ተሸካሚ እያለ እንግዲህ ሄዳ ትሪት ስታደርገው ገንዘብ ስትሰጠው ምን ስትል ወደ ራሷ ሳበችው። ከዚህ ቀደም የነበሩትንም ሰዎች እንደዚሁ በአስተናጋጅነት ሙያ ሲስተዳደሩ የነበሩትንም ሴቶች እንደዛው በየቦታው እየሄደች ለሰይጣናዊ ስራ የሚሆኑትን ሰዎች ከተለያየ ቦታ ተመለመላለች። አንተን ደግሞ ከሕክምና ቦታ ላይ መለመለች። ከዛ ነው የምንተዋወቀው ማለት ከዛ ሕክምና ሙያውን ማለትም ተውከው ሆስፒታል መስራቱን ተውከው ከሷ ጋር ለሷ ብቻ መስራት ጀመርክ? ከሷ ጋር አሁን 1 አመት ከምናምን ነው የሆነኝ ከሷ ጋር ማለት እዛ እንዳልኩ ከስተመርም ስለነበረች ያለውን ነገር ትሪት እናደርጋለን። እንክብካቤ ማደርግላትን በብዛት ነው የነበርኩ። ቤቷ ምናምን ተወስደኝ ነበረ። ቤት ላይ በደንብ ነበር የምትንከባከበኝ። ከዛ በኋላ ወደሷ የተሻለ ነገር ክፍያውም እንደምታውቀው ነርሲንግ ኢትዮጵያ ላይ ብዙም አይደለም። ውጭ ሀገር ቢሆን ጥሩ ይከፈል ነበር። እሺ ከዚህ የተሻለ ነገር ብር ተጨምሮ ከኔ ጋር መስራት ትፈልጋለህ ወይ ምናምን አለችኝ። እዛ አሻሽላ ኦልሞስት ከጥፍ በላይ ነው እየከፈለችኝ ነበር። እኔም የነርሲንጉን ስራ ምናምን ሰራ ነበር። ስለዚህ ለሷ መስራት ጀመርክ ማለት ነው። ለሷ ነርሲንጉን እንዴት አድርገን የምትሰራው? ሆስፒታል ከፍታ ነው ወይስ ምንድነው? ከአዲስ አበባ ውጭ ነው፣ ወደ ክፍለ ሀገር አካባቢ ነው ትንሽ ማለት እኮ። ክፍለ ሀገር አካባቢ ምንድነው የምታደርግላት? ነው እንዲሁም አንቲፔኖችን ምናምን እየወሰድን እወጋላት ነበር። ማን እንዲሁም ደግሞ ኢንፌክሽን እንዳይፈጠር ምናምን አንዳንድ እንትኖችን እዛ አሉ፣ እዛው አካባቢ ያሉ አቅም ያነሳቸው ምናምን እንደሆነ ነው የምትነግረኝ እሷ። ኧረ እባክህ እና አቅም ያነሳቸው ሰዎች ምናምን ነገር እርዳታ ልትሰጡ እናንተ? እኔ እንደዛ ነው ያለችኝ። ተው እንጂ ይኸውልህ በረከት ያለውን ነገር ነገራቸው። ምክንያቱም እኔ የወሰድኩ እኔ ነኝ አይደል? እዛ አንተ ነው የወሰድከኝ። ስለዚህ እነማን እንደሆኑ ምን እንደሆኑ ታውቃለህ፣ ምን እንደምትወጋቸውም ታውቃለህ አይደል? እኔ አላውቅም። መወጋቸውን እኮ ነው እየነገርኩህ ያለው። አንቲፔ እንዲወስዱ አደርጋለሁ። ደግሞ ታዲያ እንደዛ ፍዝዝ ብሎ ደንዝዘው ሄዱት። እንደዛ መንገድ ነው ማመጣቸው እኮ ሰዎቹ እኔ ነኝ አይደል? መመለሳቸው እኔ ነበርኩ። ይህ ሁሉ ነገር ነግሬዋለሁ። እነዛ ሰዎች አንተን ትላችሁ። ስለዚህ ያለውን ነገር በግልጽ ነገረው። በቃ አሁን እኮ ያለውን ነገር እየነገርኩት እኮ ነው። አሁን ከሙያ አንፃር ነው እያልኩ ያለሁት። እኔ ስታመጣቸው አላውቅም እኮ እዛ ውስጥ ከየት እንደ አንዳንዶቹ ወድቀው ነው ያገኘኋቸው ትላቸዋለህ። አንዳንዶቹ ደግሞ ከጤና እክል ጋር ምናምን እኔ አውቃለሁ። አሁን የነበረውን ነገር እርስ በርስ ራሱ ክርክር ላይ የገባች። ስለዚህ እውነታውን ብናወራ አይቻልም እኮ ነው። አሁን እውነታውን ነው ከሰዎቹ ጋር ትሪት ለማድረግ ነው የሚሄደው። ልክ እንደ ጉዳት ሲደርስባቸው እነሱ እንትን ለማለት ነው የሚሄደው እንጂ ከየት ይምጡ ማቀው ነው። ሰዎቹ ታመው እኮ አይደለም የሚመጡት እኮ በሰላም መጥተው ነው እኮ ታመው የሚመጡት አይደል እንዴ? እኔ ማገኛቸው እንደዛ ነው። እኔ ሳገኛቸው እኮ መድኃኒት ይወጋቸው ትሰማኛለህ? የግርፋት ነገር አገኛለሁ። ኦኬ። ስለዚህ እነዚህ እናንተ የሰበሰባችሁ የምትወስዷቸው የሴምራ አባላቶችን አንደኛ ራሳቸውን እንዳያቆሙ የሚያደርገው መድኃኒት የሚሰጣቸው እሱ ነው። ከተገረፉ በኋላ አንቲፔን ምናምን የምትወጋቸውም ወይ ደግሞ ኢንፌክሽን እንዳይፈጥርባቸው ምናምን የምታደርገው አንተ ነህ ማለት ነው። እሱን ተጎድተው ነው ማለት ይሄንን ነው እያደረክ ያለው። ተጎድተው ነው ማግኛቸው ሳይሆን እሷ ጋር እንደሚሆኑ ይሄ ነገር እሷ ራሱ እንደሆነች ይሄን ነገር የምታደርገው በደንብ ታውቃለህ። አታውቅም? ነገረው በቃ ምን አትቅለስለስ። አውቃለሁ። ስለዚህ ህዝብን ሀገርን በአግባቡ እያገለገልክ ነው ያለው። ግን በቅርብ ያወቅኩት ዝም በል። ምንድነው በቅርብ የምታውቀው? አመት ከምናምን ከሷ ጋር ከሰራህ እነዚህን ሰዎች እየወሰደች እየደበደበች እያሰቃየች እያፈዘዘቻቸው ወስዳ ለአሞት ሽሸት አንተ ተባባሪዋ ነህ። ቁስላቸው ኢንፌክሽን ፈጥሮ ሌላ ነገር ውስጥ እንዳይገቡ ከነነብሳቸው ማስረከብ ስላለባት እሷ አንተ ያንን ነገር ታክምላታለህ፣ ያንን ነገር ታስተካክልላታለህ፣ ወስዳ እሷ ትሸጣቸዋለች። ሲገረፉ ምን ሲሉ ምናምን ነገር ታያለህ። ከዛን እዛው ወስደህ መድኃኒታቸው ምናምን ትሰጣለህ እንዳይሞቱ ወይ ደግሞ ሌላ ነገር እንዳይሆኑ። ይሄንን ያወቅኩት በቅርቡ ነው ስለመናገር እንጂ ከዚህ በፊት እንደዚህ አልነበረም። ስራ ያው ቀስ እየተባለ ቀስ እያለች ነው ወደዚህ ስራ ያስገባችኝ። እና ከዚህ በፊት ምን ነበር ስራ?
አቶ ወርቁ የሚባሉ እሳቸው ናቸው ትሪት ሳደርጋቸው የነበር። ሃይ ኤጅ ላይ ነው ያሉት። እሳቸውን ትሪት እያደረግኩ በነበረበት የመጀመሪያ ስራ እንደዛ ነው። እሱንም አንተን የምታሰቃየው በመድኃኒት? አይ ማሰቃየት አይደል፣ አንዴ ራሱን እንዳያውቅ እንዳያስታውስ፣ አንዴ ደግሞ ነገር እንዲፈጠር አንድ ነገሮች። አንተ ለማን ነው እየተጫወትክበት ያለው በመድኃኒት? በፍጹም እሱ ከሱ ጋር ምንም እሱ እንዳልኩ ትሪት ማድረግ ነው እንጂ ሌላ ነገር የለም። ኧረ እባክህ የታገተ ሰውዬ ትሪት እያረከው ነው። ስቃዩን ታሰቃየዋለች እሷ እንዳይሞት አንተ ህክምናዎችን ትሰጠዋለህ። ከዛ በኋላ ደግሞ ነገሮችን እንዳያስታውስ መድኃኒትን ትሰጡታላችሁ። የህክምናው ትልቁ ነገር እኮ ሰውን በህይወት ማቆየት ነው አይደል? እያሰቃዩት እንዳይሞት እያደረጋችሁ በህይወት ማቆየት፣ በህይወት ሆኖ እንዲሰቃይ እንዲማቀቅ ማድረግ አይደል? ያ ነው ትልቁ ሙያ ህክምና አይደል? በረከታውን እኮ መደበቁ አያስፈልግም እኮ እውነታውን እኮ ነው እየተነገርኩ ያለው። አቶ ወርቁን ትከባከባለህ። ነገር ግን አቶ ወርቁ ደግሞ በአንድ በኩል ደግሞ አላማቸውን ስተው የነበሩበትን እንትን ስተው ያን ነገር እንዲናገሩ የተለያየ ነገር አንተ እያማከረች ተወጋቸው ነበረ። ስለዚህ ሚስጥሩ ለማስወጣት አንተ መድኃኒቶችን ምናምን ተወጋ ነበር ማለት ነው እንዴ? ስለምን መድኃኒት ነው እያወራኝ ያለው? ነው ተናገረ እኮ ከሷ ጋር እየተማከርክ መድኃኒቶችን እየቀመምክ ወርቁ እንዲናዘዝ በመድኃኒቶች ለማስለብለፍ ትሞክራለህ። ሲጀመር እንደዛ አይነት ነገር እኔ አላደርግም፣ እውነት ለመናገር ማለት ነው። እኔ ሳደርግ የነበረው እሳቸው ጉልበት ሲያጥራቸው ጉልበት እንዲተኩ ለማድረግ ነው። ኤነርጂ ሲያጥራቸው ግሉኮስ ነገር ሰጣቸው። ኧረ እባክህ እንደዛ ነገር ላይ እዛ ውስጥ ጠቅላላ የሚፈዘው የሚደነዝዘው የሚፈራፈረው እሱ አንተ የምትለው እኛ እኮ ማምጣት እንጂ ሴትዮዋ ማዘዝ እንጂ ገብታ እኮ እንትን አትልም እኮ ትእዛዝ ነው የምትሰጠው አይደል? አንተ ግን ይሄ ይሻላል እያልክ አይደል ነበር የተለያየ ነገር ስትወጋ ነበር። ስለዚህ መድኃኒቶችን የምትቀመማቸው አንተ ነህ። መድኃኒት መቀመም ምናምን የሚባል ነገር ያለ እንዴ? ያሬድ ምን እያልክ ነው? ያው እኔ ማውቀውን ነው እንግዲህ ተናገር እኮ ስለማታውቀው ስለ ህክምና ምን የምታውቀው ነገር አለ? ህክምና ማላውቅም ነው እና ታዲያ የምትወጋውን ነገር እንደዚህ ነው ብዬ ገልጸናል እኮ። እኔ የምወጋውን ነገር ተናገርኩ እኮ። አንተ ምንድን ነው ሰውየው ጉልበት ሲያጥራቸው ሙያዊ ምናምን ህዝቤን ለማገልገል ቅድም ስትል በጣም አፈርኩበት። ምክንያቱም ያው እኔ ከሸክም ነው በእርግጥ ታውቃለህ፣ ግን አግባባኝና ይችን ሴትዮዋ ትሪት ስታደርጋት ታውቃለህ አይደል? እና የተሻለ ጥቅም እሰጥሃለሁኝ ስላል እባክህን እንዴት ነው ምንድነው የምትሰጠው ምናምን እያልክ እየጠየቀኝ ከዛ ካልወሰድከኝ ብለህ እንደገና ወጥተህ እኮ ወደ እሷ እንደወስድ ያደረገው ተመረጣችሁ አይደል? አንተ እንደውም ተሰበህ መጣህና እኔ በቃ ተተህ እንትነህን ሆስፒታል መጥተህ ያሬድ ምን እያልክ ነው? እሷ ራሷ እኮ ናት አይደል? ላከች ነገራቸው ነው እያልኩ ያለው ዘዴ በቃ ምንም እንትን ሲጀምር እሱን እኮ ተናግሬያለሁ። ከአመት ክርክራችሁ ምንድነው? ሲጀመር ስለሚወጋ ነገር አንተ ራሱ በጣም ለህዝብ ተቆርቋሪ ነኝ አልክ። በጣም ለህዝቡ ተቆርቋሪ ነኝ ነው አፈርኩ ባልክ። አንተ ደህና ስራ እንደሰራ ሰው በሱ አፈርክ፣ በሱ ስራ አፈርክ። እነዛን ሰዎች ለመሰቃየታቸው እኮ ምክንያት እኮ አንደኛ አንተ ነህ አፈነ የምታመጣቸው። እኔ አንደኛ ዝም በል ኧረ እባክህ የፈለገ ከሸክም ነው እሱ ግን የተማረ የፈለገ ከሸክም ነው የሰው ልጅ ለማሰቃየትና የሰው ልጅ ለመርዳት መማር አለመማር አይገድብንም። ሰው መሆናችን ሰው ነበር። እሱ ግን ሲወጋ ልቡ ያዝንም ነበር። አሁን ይኸውልህ ደረሰ ጻድቅ ለመሆኑና አትሞክር። እንደዚህ አይነት ዝባዘንኬ ለሰማ አይደለም። እኔም እዚህ እንትን ነው። ለማንኛውም አሁን ሌላ ስራ ስላለ በወጣ ደስ ይለኛል። ኧረ እባክህ ብትወጣ ደስ ይላል። ስማ በጣም ተረጋግቼ ማውራ ካንተ ምላሽን እኔም እኮ ተረጋግቼ ነው እያወራሁ ያለሁት። እንዴት ባትረጋጋ ምን ልታረግ ነው? ምን ማለት ነው? ሰው ባትረጋጋ ምን ልታረግ ነው? ምን እያልክ ነው አንተ? ባትረጋጋ ምን ልታረግ ነው? ጠየቀኝ አይደለ? መለስኩኝ። ገና መጠየቅ ብዙ ጥያቄዎች አሉ። አይ በቃ ሰዓት ወይ በሌላ ጊዜ መሆን ይችላል። ምንድነው ከኛ የትም አትሄድም ከዚህ በኋላ። ምን ማለት ነው የትም አትሄድም? ምን ማለት ነው? ማለት በቁጥጥር ስር ውለሃል ማለት ነው። እነማን ናችሁ እናንተ? እነማን እንደሆነም በደንብ ታውቃለህ። ምን ያተወርቁ ልጅ ስለሆነ ከሷ ጋር ስለምትሰራ እኔን በደንብ ታውቀኛለህ። ሲቀጥል ደግሞ ምን አይነት መድኃኒት ነው ከውጭ የገባው መድኃኒት? ምን አይነት መድኃኒት ነው? የሷ ነው ማለት የሷ ነው። ለዲና የሚሰጥ ነው። ለዲና የሚሰጥ ነው።
ግን ማለት ለራሷ የምትወስደው መድኃኒት ነው። ለራሷ የምትወስደው መድኃኒት ነው። ለራሷ የምትወስደው ነው። ምንድን የልብ ኬዝ ነው ያልከኝ በሽታው? አዎ። ስለዚህ ይሄን መድኃኒት ባታገኘው ምን ትሆናለች? ምን ማለት ነው? አሁን እኮ ያለችበት ይሄን መድኃኒት ባታገኘው ምን ትሆናለች? ትሞታለች። ይሄን ነው የምትፈልገው? ትሞታለች። ይሄን መድኃኒት ካላገኘች ትሞታለች። ኧረ እባክህ። አዎ። እርግጠኛ ነህ? በምን ያህል ጊዜ ልሞት ትችላለች? ከዚህ በፊት እሷ ስትጠቀምባቸው የነበሩ እንትኖች አሉ። ሀርት ኬዝ ላይ ጥሩ ሰፖርት ሊያደርጓት የሚችሉ በወር 2 ጊዜ 3 ጊዜ የሚወጉ አይነት ነበሩና PCSK9 የሚባሉ ነበሩ። እነሱን ትጠቀም ነበረ። ከዛ በኋላ ግን 2 ወር ምናምን ጠፋች። እዛ እንደገና እየባሰባት ሄደ ማለት ነው። አሁን የበልጥ እንትን እየተስተካከለ እንደሄድላት ሌላ የተሻለ መድኃኒት መጣ። ከዚህ በፊት እኔ ነበርኩ ሳገናኛት የነበረ መድኃኒቶችን ማለት ነው። አሁን ደግሞ ከውጭ ሌላ ነገር ነው። ተፋችሁ እኮ በሱ ምክንያት ነው እሱ እያሳደዳ ስለነበረ እኮ ነው። ለዛ እኮ ነው አሁን ይሄ መድኃኒት ከውጭ የመጣው በመከራ ነው ተብሏል። ከረጅም ጊዜ በኋላ ነው የመጣው። ከዚህ በፊት እኔ ነበርኩ። አሁን ይሄን መድኃኒት ባታገኝ እቺ ሴትዮ ምን ያህል ጊዜ ትቆያለች በህይወት ነው ጥያቄ? በእርግጠኝነት ከ3 ሳምንት እንትን ላይ ይችላል። 3 ሳምንት ምናምን። ኧረ እባክህ እርግጠኛ ነህ ለዚህ? ለሱ እርግጠኛ ነኝ። ምን መሰለህ ከዚህ በፊት እኔ ሳገናኛት የነበሩ መድኃኒት አቅራቢዎች አሉ። እንዳልኩ ውድ ነው በጣም በውስን ነው ሊያመጡ የሚችሉና እነሱን መድኃኒቶች ትሰጥ ነበረ። በአግባቡ ነበር እንትን የምትል ነበር ስትወስድ የነበረ። ከዛ ግን እንዳልኩ ለወራቶች ጠፋች። ይሄኛው ነገር በጣም ሃይ ሌቭል ደርሶ ተገኘ ማለት ነው። ኦኬ። ስለዚህ መድኃኒቱን ዛሬ ማታ ነው የምትቀበለው? አዎ ዛሬ ማታ ነው የምትቀበለው። ማን ናቸው እነዚህ የሚያቀብሉ ሰዎች? እሱንን እሷ ነች ስልክ የሰጠች ራሷ ነች። እንዳልኩ ከዚህ በፊት ሲያቀርቡ የነበሩትን ነበርኩ መገናኘት። ከዛ ግን ዲስካውንት አግኝቻለሁ ምናምን ብላ እኔ በማላቃቸው እንደዚህ መድኃኒቱን ኦሪጂናሊቲውን ብቻ ለማየት ነው እኔ ዛሬ የሚቀበላቸው እንጂ አዲስ ናቸው። በስልክ አዲስ ነው። ስለዚህ ከውጭ የመጣ መድኃኒት አንተ ተቀብለህ ለሱ ማቀበል ነው ስራ እና ኦሪጂናሊቲውን ማየት ነው ያንተ ስራ። አዎ ኢቮሎክ የሚባል ነበር ከዚህ በፊት ስትወስደው የነበረ። አሁን ደግሞ ትንሽ ከበድ ያለ ስለሆነ በየቀኑ ሊወሰድ የሚችል መድኃኒት ነው። ሀርት ላይ ፌላሪቲ ሊገጥም የሚችል ነው። ዴይ ቱ ዴይ ነው የሚወሰደው አሁን ላይ ማለት ነው። በጣም ጥሩ። ስለዚህ ይህንን መድኃኒት እኛ እንረከበዋለን። ምን ማለት ነው? ማለት አለች እያልከኝ ነው? ከ3 ወር በኋላ ከ3 ሳምንት በኋላ አሁን መድኃኒቱ ካልደረሰ አሁን ስለሷ መሞትና አይመለከተኝም። ውድ የንስር አይን ሚዲያ ተከታታዮች በሙሉ እንኳን ደስ አላችሁ። ከዚህ በፊት እንደሚታወቀው ከዴሚስ ሪል ስቴት የገዛችሁ ቤተሰቦቻችን ቤቶቻችሁን ልናስረክባችሁ ከ6 ወራት ያነሰ ጊዜ ብቻ ቀርተውናል። አሁን ደግሞ በእናንተ ቤተሰቦቻችን ጥያቄ መሰረት ለዚህ ቻናል ተከታታዮቻችን የተዘጋጁ በ15% ቅድመ ክፍያ በ6 ወራት ውስጥ የቤት ባለቤት ልናደርገውት ነው። አሊያም እንደ ፍላጎቶት ከ1 ዓመት እስከ 3 ዓመት የሚረክቧቸው ከስቱዲዮ እስከ ባለ 4 መኝታ ቤቶቻችን ከሰፋፊ የንግድ ሱቆች ጋር በ10% ቅድመ ክፍያም በ60% የባንክ ብድር በ30% እውነተኛ ቅናሽ በለቡ መብራት ኃይል በዘመናዊ መንደራችን ውስጥ አቅርበንላችኋል። በተለየ መልኩ ደግሞ ከንስር አይን ሚዲያ 10 ቤተሰቦቻችን ብቻ በካሬ ከ5000 እስከ 7000 ብር ስፔሻል ቅናሽ ስለምናቀርብለውት ፈጥነው ከታች ባለው ስልክ ይደውሉ። ዲኤምሲ ሪል ስቴት። ምንድን ነው አንተ? ልቀቀኝ! አንተ ምንድን ነው የምትሰራው? ተነስ ወደዛ ያሬድ፣ ተነስ ወደዛ ያሬድ፣ ተነስ ወደዛ፣ ተነስ ወደዛ፣ ተነስ ከላይ ላይ ሂድ ወደዛ። እሺ ሂድ ና ቁጭ በል፣ አርፈህ ቁጭ በል። ገና ትስቃያለህ ከዚህ በላይ። ገንዘብ እኮ አልደረሰኝ። ገንዘብ እኮ የለም እኮ። ኧረ እባክህ ለገንዘብ ነው እያስብክ ያለው? ስማ ወይ ለፍቼ ነው ጊዜ ስለ ገንዘብ ነው እያስብክ ያለው? አንተ ነው ሰው ነው። ውጣ፣ ይዘህ ሂድ፣ ውጣ፣ ይዘህ ሂድ። እሺ
ስለዚህ መድኃኒቱን እኛ ሄደን እንቀበል አይቻልም? አይ በፍጹም አይሆንም። በፍጹም አይሆንም። ለምንድን ነው የማይሆነው? ሲጀመር ይሄ መድኃኒት በጣም ሰኪውር ነው እንዳልኩ። አይመለከተኝም። ለምን ፍግም አትልም ለኔ ስትል? አይ ለማንም አልሰጥም። ይሄ እኮ ኃላፊነት ነው አይደል? ኃላፊነት ነው። ኃላፊነቴን ነው እንትን የምለው። ተው እንጂ እስከዛሬ በእሷ ምክንያት ስታሰቃያቸው የነበሩ ሰዎችስ የሙያ ኃላፊነትን ሳትወጣ ለእሷ ስትል ኃላፊነት ይሰማል? ለገንዘብ ስትል ሙያን ሳታከብር ለህዝብ ሳትቆም ህዝብን ማዳን ሲኖርብህ ህዝብን እየገደልክ ጭራሽ ለሷ ለአንድ ነፍስ ተጨነቅ። በሺህ የሚቆጠሩ ሰዎችን እሷ ስታሰቃይና ስትሸጥ ያልተጨነቅላቸው ነፍሶች ለሷ ተጨነቅ። እየወሰደች እዛ ስታስገድላቸው እየሸጠችላቸው። እኔ ሲጀመር ስለሱ ምንም እንትን የምለው ኧረ እባክህ እንዳልኩ ልጆች ዝም በል። ያሙን ይሄ ይዘኝ ትሄዳለህ መድኃኒቱን ስትቀበል አልሰጥም ማለት ወደ ሳይሆን በግድ ሲጀመር አላመጡትም። ይኸውልህ ሄደህ ዛሬ እንደምትረከብ ቅድም በስልክ አውርተሃል። የምትረከብበት ቦታ አብረን እንሄዳለን እንትን ነው ብለውታል። ሰማኝ። አሁን ድርድር ውስጥ የምንገባበት ሁኔታ ላይ አይደለም። እናንተ ምንም አይነት መደራደሪያ ልታቀርብ አትችልም። አንተ እድሜ ልክህን መማቀቅ የምፈልግ ከሆነ ችግር የለውም፣ ዘብጥያ ትወርዳለህ ብቻ ነው። ለእሷ ተጨንቀህ እሷን አትረፈህ ራስህን ጉድጓድ መክተት የምትፈልግ ከሆነ ችግር የለውም፣ ብቻህን ትወርዳታለህ። አይ ካልክ ግን መተባበር ይችላልኛል። ከህግ ጎን መቆም አለብህ። እኔ እኮ ከህግ ማስተባበያ አልፈልግም። መጀመሪያ መረዳት አለ። ማስተባበያ አልፈልግም። ከሷ ጋር እሰራለሁ ካልክ ወንጀለኛ ነች። አዎ ከወንጀለኛ ጋር መስራት መብት ነው፣ እየሰራ ነው ሲጀምር። ግን ደግሞ ለህግ እተባበራለሁ እሺ ካልክ ጥፋትህን ካመንክ ቢያንስ ፍርድ ማቅለያ ይደረግልሃል። ሲጀመር እኮ ነው ያስበበት አይደለም። ወደዚህ አይመለከተኝም። እኔ ቀስ ይኸውልህ አለማወቅ በራሱ ከተጠያቂነት አያድንም። በህግ አግባብ ስትሄድ አስቤበት ወይ አቅጄበት ምናምን የሚባል ነገር አይደለም እዚህ። ስለዚህ ዛሬ ማታ ቡድኑ ይዘጋጅ፣ እያንዳንዳችሁ ቡድኑ እንዲዘጋጅ አድርጉ። ይህንን መድኃኒት ሄደን አብረን እንቀበላለን። ይሄም ይሆን ነገር አይደለም። ይኸውልህ እንዴት እንደሚሆን እኔ አሳያለሁ። መጀመሪያ እንዴት እንደሚሆን እኔ አሳያለሁ አልኩ። ከዚህ በላይ አንተ ምንም ለኔ ድርድር የምታቀርብበት ሁኔታ ነው። ለኔ ሳይሆን ለአባትህ ስትል እንትን ትላለህ። አንደኛ ትግደለው ሲጀመር አንተ መያዝ ከታወቀ ትግደለው። ነገርኩህ እኮ ለአባትህ ያልኳ ትግደለው። ነፍስ ማጥፋት ብርቁ አይደለም። ማሳ ይሙት። ይሄ መድኃኒት እንትን ካለ ደግሞ እኔ ይሄ መድኃኒት እጄ እንዲገባ ፈልጋለሁ። ሰማኝ። ይሄ መድኃኒት እጄ እንዲገባ ፈልጋለሁ። እሺ ለማንኛውም ውድ ቤተሰቦች ከዚህ ጋር መከራከርም አልፈልግም። ይሄ መሆን ያለበትና መሆን ያለበት ጉዳይ ነው። ይህንን መድኃኒት ዛሬ ማታ ሄደን እጃችንን እናስገባዋለን። እኔ ራሴ እረከበዋለሁ። ይሄን መድኃኒት አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። ማታ የሚፈጠረውን ሁኔታ ምናምን ነገር በተቻለን አቅም አመቺ ቦታ ላይ ከሆነ ቀርጸን የምናሳያችሁ ይሆናል። የሚፈጠረው ነገር የምንለቀው ይሆናል። ማይመች ከሆነ ግን ላይቀረጽ ይችላል። ምክንያቱም ያው ማታ ነው የተባለው። ምን አይነት ቦታ ላይ እና እንዴት በምን አይነት ሁኔታ ውስጥ ሆነን እንደምንቀባበል ስለማይታወቅ ለማንኛውም ያለው ነገር የማሳውቃችሁ ነው። አብራችሁ ስለነበራችሁ ከልብ አድርጌ አመሰግናለሁ። አሁንም አዲስ ሆናችሁ ካላችሁ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮን ደግሞ ላይክ እና ሼር እያደረጋችሁ ለብዙ ሰው እንድታደርሱ እፈልጋለሁ። መልካም ቀን።